ሰላም ቤተሰብ ቪዲዮአችንን ላይክ አካውንታችንን ሰብስክራይብ በማድረግ ጀምሩ። ቆይ እናንተ ምን አይነት ሐሳብ ነው ያላችሁ? ከእናንተ ለየት ያለ ቆይ ኤላ ከትምህርት የተባረረው ህይወቱ ቢበላሽ ምን ትጠቀማላችሁ? ችግርን እኮ ከስር መሰረቱ ማጥፋት እኮ ብልህነት ነው። ይሄ አለማሰብ ነው። ለተናጠለ ይሄን ያህል መጨከን አስፈላጊ ነው? የተሻለ አማራጭ ሰጥተው ነበር። የተሻለን አማራጭ መምረጥ ደግሞ የራሱ ድርሻ ነው። ቆይ ምን እንዲያደርግላችሁ ነው የምትፈልጉት? ከሰብለ እንዲርቅ መሸነፉን አምኖ ሁለተኛ እንዳይናገር እና ደግሞ አንገቱን ደፍቶ እንዲማር። ለዚህ ሁሉ ምክንያት ሰብለ ነች አይደል? አንዷ ምክንያት እሷ ነች። ሌላውን ደግሞ ምንም ነገር ውስጥ እንዳይገባ አስጠንቅቄው ነበር። እያወቀበት ነው እዚህ ነገር ውስጥ የገባው። ቆይ ለምንድን ነው እሷን መቆጣጠር ያልፈለግከው? ያለበት ድረስ እየተከታተለች የምታገኘው እኮ እሷ ናት። ግን ደግሞ እንድታገኘው እያስገደዳት ነው። የምር እንደዛ እያሰብክ ካለክ ሞኝ ነህ፣ ወይንም ደግሞ እውነቱን መቀበል አልፈለግክም። ምንድን ነው እውነቱ? አይውልክ ሰብለ ኤላን ትወደዋለች። ለዛ ነው ያንተንም ማስጠንቀቂያ እኔንም ማስፈራሪያ አልሰማም ያለችው። መቅጣትም ካለብክ ደግሞ እሷን ነው። ዋናው ሐሳቤ ኤልያስን ማባረር ነው። በዚህ መንገድ ደግሞ መጠቀም ይችላል። ግን ቆይ አንድ ጥያቄ ልጠይቅሽ። ምንድነው? እስካሁን የት ነበርሽ? ማለትማ እንደ ፍቅረኛ ቀድመሽ መስማት የነበረብሽ አንቺ ነሽ። እና ቀድሜ ያልሰማሁኝምና ፍቅረኛ የመሆኑን ልጠራጠር? በትክክል። ለምን? መጀመሪያ ሰብለ መጣች፣ ከዛ ብርክቲ፣ ከዛ ቀጥሎ ደግሞ አንቺ መጣሽ። ስለዚህ ይሄ ደግሞ ከኤልያስ ጋር ያላችሁን ርቀት ያሳያል። ታዲያ ለምንድን ነው መጀመሪያ ላንቺ ያልነገርሽ? ትሰማኛለህ? እሱ አይመለከትክም። እሺ ስም ብቻ ነው የሰጠሽ፣ ፍቅረኛ የሚሉን ስም። እሱ ግን ላንቺ ምንም አይነት ቦታ የለውም። ቆይ ግን ለምንድን ነው መንቀታቀትሽ? እኔ ከወደድኩህ በቂ ነው። አንድ ቀን ደግሞ እኔም ብቻ ማየት ይጀምራል። ኤልያስ ለፍቅር በሚከፈል መስዋዕትነት አያምንም። የሚያምንማ ቢሆን ኖሮ ብርክቲ የግሏ ታደርገው ነበር። ስለ ምክርክ በጣም አመሰግናለሁኝ። አሁን ቪዲዮውን አጥፋለት። ከፈለክ በሌላ መልኩ ተበቀለው። በነገራችን ላይ እሱ ከሰብለ መራቁ ላንቺም ጥቅም አለው። ኤላ ተጎድቶ እኔ ምንም መጠቀም አልፈልግም። ምን አይነት እውር ፍቅር ነው ግን ያዘሽ? ልክ እንዳንተ ማለት ነው። አልገባኝም። ፍቅረኛ ተጣልታ ጠላት ጋር ሄዳ ፍቅር ስጫወት ዝም አልክ። አንተ ግን እኔ ልትቸኸኝ ነው። ቢገባ አንተም ልክ እንደኔ ነህ። ሰብለ አሁንም ቢሆን ታፈቅረኛለች። እኔን ለማስቀናት ብላ ነው ኤልያስ ጋር ሄደችው። እንደምታፈቅር ምን ማረጋገጫ አለክ? ብርክቲ እኔን ስትቀርበኝ እንዴት እየቀናች እንደነበረ አይቻለሁ። አትሸወር ጆኒ። ማንም ሰው አይደለም የያዘውን የጣለውን ሲነኩበት ደስ አይለውም። ምናልባት ደግሞ ካንተ ርቃ ከኤላ ጋር ለመቀራረብ ምክንያት እየፈለገች ይሆናል። አይምሮዬን ለመበረዝ እየሞከርሽ ነው? አይደለም፣ እንድትነቃና ነገሮችን በተለያየ አንግል እንድታይ ያደረኩህ ነው። በቃ ከዚህ በላይ ማውራት ያለብን አይመስለኝም። መሄድ ትችላለሽ። እሺ፣ የቪዲዮስ ጉዳይ ዛሬ ማታ የሁላችንም ቲክቶክ ላይ ታገኛታላችሁ። ጆኒ፣ ብልጥ መሆን አለብህ። ይሄ የምታደርገው ነገር ሰብለ ላይ ያስገኝልክ ይችላል። ስለዚህ የተሻለ አማራጭ እንፈልግ። ከዚህ ሌላ የተሻለ አማራጭ የለም። ዋናው ሐሳቤ ኤልያስን ከዚህ ማባረር። እሺ ጆኒ፣ ጊዜ ልስጥክና ተረጋግተህ አስብበት። ጨርሻለሁ። ሂጂ በቃ። ይኸውልህ ጆኒ፣ አንተም እኔም ፍቅረኞቻችንን በእጃችን ማስገባት እንፈልጋለን። አንተ ተሳካልህ ማለት ደግሞ እኔም ከስጋት ዳንኩኝ ማለት ነው። ለዛ እኮ ነው ላማክርክ የመጣሁት። ነገርኩሽ እኮ ምንም የምቀይረው ሐሳብ የለኝም። ጆኒ በእናትህ ጉዳዩን ተረጋግተህ አስብበት። እኔም ድጋሚ መጥቼ በኋላ አገኘሃለሁ። በቃ ቪዲዮውን በሌላ መልኩ ተጠቅመህ እንዴት ያሰብከው ልታሳካ እንደምትችል በደንብ አስብበት። እኔም ደግሞ አዲስ ሐሳብ ሊኖረኝ ይችላል። በእናትህ እሺ ጆኒ። ዋው ያው ከትምህርት ቤት ስትባረርና እቤት ስትውል አይደብርክም? ምክንያቱም መጽሐፍ የማንበብ ልምድ ስላለክ። ተመስገን ነው። አንተ በቤት ስትውል እንዳይደብርህ እንደዚህ አይነት ነገሮችን ልመድ፣ ወይ ደግሞ ስራ ፈልግ። አይ እኔ እንኳን በነፃነት ነው ትምህርት የማር፣ ያው የማቆምበት ምክንያት ስለሌለኝ ማለት ነው። ስለዚህ ምክንያት እኔ እሆናለሁ። እኔ ከሞትኩ ሰርዶ አይብቀል የሚባል ነገር አልሰማህም? ኦኬ፣ ትምህርት ቤቱ ልታነዱ ነው እንዴ? ኖ አንተና ያ ጓደኛን ካሌብን ነው ማንዳችሁ። እባክህ ዝም ብለህ አትፈራገጥ። መሸነፍክን እስኪ እመን። አይደለም እናንተ እዚህ ትምህርት ቤት ድረስ መታችሁ ልትማሩ፣ ከአልጋ ላይ ወርዳችሁ ሽንት ቤት መሄድ እስኪያቅታችሁ ነው አጥንታችሁ መሰባብሩ። ትልቅ ልብ ነው ያለክ። ድፍረትክን ደግሞ ሳላደንቅልህ አላልፍም። አዎ እኔ ነገሮችን ፊት ለፊት ማድረግ የሚያስደስተኝ ሰው ነኝ። ምንም አይነት ነገርን ከጀርባ ማድረግ አልወድም። እኔ እንደዚህ አይነት ወንድ ነው የሚመቸኝ። ግን አንተ ፊት ለፊት ከመጋፈጥ ይልቅ በሰብለ በኩል መጣ። ለምን ግን አምና አትቀበልም?
ለምን በዚህ ልክ ግግም ትላለህ? ሰብለ እኮ ካንተ ጋር መሆኑን አትፈልጉም። ለዛም ነው ትዕዛዞችህን ከአንዴም ስንቴን እያቆረፈደችብህ ያለችው። እሷ መሆን ከምፈልገው ሰው ጎን ነች። ያው እስከ ማታ ድረስ ብቻ ነው አብራ የምትሆነው። ማታ ላይ በፌክ አካውንት ፖስት አደርጋለሁ። ከዛ በኋላ ያው ከብርክቲ ጋር እንደሰራ ነው አይነት ቪዲዮ ቫይራል እንደሚወጣ ምችስ አትጠራጠርም። እስኪ የሚሆነውን አንድ ላይ እናያለን። የሚሆነውን ለምን ያልነግርህ? ያው ትምህርት ቤቱ ስሙ እንዳይጠፋ አንተን ይጭራል። ከዛ በኋላ ትምህርት ቤቱ ሰላም ይሆናል ማለት ነው። እሱ በሆነ ቅስፈት ያንተና ያ የደነዝ ጓደኛ አጥንት ሙሉ በሙሉ ከሰውነታችሁ ላይ ድቅቅ አድርጌ ሰብርልሃለሁ። እስኪ እሱን እናያለን። ጎበዝ ልጅ። በነገራችን ላይ ከሰብለ ጋር ውጭ መገናኘት በጣም ነበር የምፈልገው። እንደውም ጥሩ እድል ነው ያመቻቸልኝ። እኔ በህይወት ቆሜ መቼም ነው የማይሆን። አልሰማኸኝም እንዴ? አንተ እኮ ተሰባብረ አልጋ ላይ ነው። ከዛ በኋላ ሁሉም ሰላም። ለማንኛውም ይሄ የመጨረሻ የትምህርት ቤት ቆይታ ነው። ስለዚህ ዘና ብትል ነው ይሻላል። በጣም አሪፍ። በደንብ ዘና አላለሁ። አንተም ደግሞ ለመጨረሻ ቀን የምትሽከረከርበት እግር ስለሆነ በደንብ ዘና በልበት። ኤላዬ አለ መጣሽ እንዴ? ጆኒ እኮ አንዳንድ ቀልዶችን እየነገረ እያሳቀኝ ነበር። ቆይ ግን እኔ ፍቅር ለምን የሚልህን አትሰማውም? ሴት ልጅ ብልሃተኛ ነች። የእሷን ምክር በተሰማ ይሻላል። እኔም እኮ የሚሻለን ነገር ነግሬ ነበር። አንተ መምረጥ አልፈለግክም እንጂ። እንግዲህ አለማዝናለሁ። ያው እንግዲህ የፍቅረኛሽን መልስ ሰምተሻል። ስለዚህ የቀረው የኔ እርምጃ ነው ማለት ነው። ቆይ ጆኒ ተረጋጋ። አንድ እኔ ላዋራ። ከሰማሽ ምከሪው። ከማታ ግን አያልፍ። ይኸውልህ ልጅ ጆኒ፣ ቪዲዮውን ልክ ፖስት እንዳደረግከው የመጀመሪያው ሪፖስት ማድረግልህ እኔ ነኝ። እሺ? ስለ ትብብርህ በጣም አመሰግናለሁ። ምንም አይደል የኔ ፍቅር። ቆይ ለምንድን ነው እንደዚህ ለምትጋባው? ይኸውልሽ እሱ ሐሳቡ አስፈራርቶ እጅ እንድሰጥ ነው። እኔ ደግሞ በፍጹም እሱን አላደርግም። ይኸውልህ ጆኒ የእውነቱን ነው የዛታ ያለው። ያደርገዋል። የዛኔ የኔ ምላሽ በደንብ ያየዋል። ቆይ ይሄን ያህል በትምህርት እንድትጨክን ያደረገህ ነገር ምንድነው? ለምን የሚልህን ነገር አትሰማውም? መቼም አልሸነፍለትም። ቆይ መሸነፍህ ከምታጣው ነገር ይበልጣል? ክብሬ ከምንም ነገር ይበልጣል። አንገቴን ደፍቼ እዚህ ትምህርት ቤት ከሙል ደረቴን ነፍቼ እቤት ብቀመጥ ነው የሚሻለኝ። ኤላዬ በእናትህ እሺ በለኝ። እኔ ብቀጣ 1 ዓመት ነው። ከዛ በኋላ መጥቼ ክላሴን እቀጥላለሁ። ለሱ ግን የእድሜ ልክ ጸጸት ነው ማሸከሙ። 1 ዓመት ማጣት እኮ ቀላል ነገር አይደለም። ይኸውልሽ ከዚህ በኋላ ይሄንን ሐሳብ ከኔ ጋር መታነሽ ከሆነ ትጣይኛለሽ። ከቻልሽ አጠገቤ ሁኚ፣ ካልሆነ ደግሞ ዝም ብለሽ። የኔ ፍቅር እኔ እኮ ሁሌም ከጎን ነኝ፣ ግን እንድትጎዳብኝ ስላልፈለኩኝ እኮ ነው። ከጎን የመሆንሽን ዝም በማለት ወይ ደግሞ እጅ እንድሰጥ ባለማድረግ አሳይ። እሺ እሺ ከታ አስተማሪ መስለክ እንደነገር ምን እያደረክ ነው? አዲስ የቲክቶክ አካውንት እየከፈትኩ ቪዲዮ የሚለቀቅበት ነው። አሪፍ። ነገ እንግዲህ የሚፈጠረው እናያለን። ግን ምንም ነገር ማድረግ የለብም። ይሄ ላይክ፣ ኮሜንት፣ ሼር ምንም ነገር ማድረግ የለብም። ምክንያቱም እኛ መሆናችን መታወቅ የለበትም። ኧረ ጣጣ የለውም። እንዴት አድርጌ እንደምተውን አሳያለሁ። ከዛ በኋላ ለጉማ ትታጫለህ። ግን ምን እንደገረመኝ ታውቃለህ? ምን ገረመ? ማስፈራሪያችንን ችላ ብለው ምንም አይነት ድንጋጤም ሆነ ፍርሃት አላየሁባቸው። ምናልባት አያደርጉትም ብለው ይሆናል። አላውቅም። ብቻ ግን በራስ መተማመናቸው በጣም አድንቄዋለሁ። እያስመሰለ ነው እባክህ። ባይፈራ ኖሮ ሴቶችን በየተራ ይልካቸውም ነበር። ቅድም አለም መታናገረኝ ነበር። ምን አለች? እንደ ሌሎቹ ነው። እሷም የራሷን ነገር ለማስተካከል ይመጣች። ማንም ቢመጣ አንሰማም። እሱ እዚህ ትምህርት ቤት እያለ ሰላም አናገኝም። ልክ ነህ። ብርክቲ ናፈቀችኝ በእናትህ። አንተ ልጅ አጉል ፍቅር ይዞ እንዳትጃጃል። ቢያንስ እንኳን ትንሽ አንተ እንደምትሆን እንኳን ማረጋገጫ ይኖር። ዋናው ተስፋ ለመቁረጡ ነው። ስማኝ፣ ማፍቀር ትርፉ ጉዳት ነው። እስኪ አለምን የሚያት ብርክቲን የሚያት። እነሱ ሴት ስለሆኑ ገፍተው መሄድ ስለማይችሉ ነው። እኔ ግን እድሜ ለምላሴ ምን ሰርታ ትበላለች እትትላታለሁ። ሴት ልጅ ጆሮዋ ነው የሚያምነው የተባለውን ሰምተህ እንዳይሆን። ባይዘው ትክክለኛ አባባል። ስማ፣ ቀድማ ልቧን ከከረቸመችው በሌባ ጎማ እንኳን ሰብራ አገባ። ጎማው ምን ይሰራል? እንደውም ሌባው ነው ሆናል። በባሌም በቦሌም ብዬ ልቧን ስርቅ አረጋዋል። አሰርቃለሁ ብለህ ሄደ በኋላ ስትመለስ ደግሞ አሶስጄ መጣው ብለህ እየዘለልክ እንዳለኝ። ዘፈንማ ምን የሚለውን መሰለ ምዘፍ ነው።
ደሞ ዘፋኝ ሞክ ለፍቅር ሲባል ምንም አይኩን ነገር አለ ብለን አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ የሚለው ነው አወናት እስኪ መጀመሪያ እሷን የራስ አርጋትና ለመስፈን ያብቃ አውዝም በልበናት አፍቅሬሻለሁ አቤት ድምፅ ናቲ ተሙደረ እሺ አሁንስ ደስ አለሽ ለምን እባክሽ ተስማስ እኔና አንቺን ሊያገናኘን የሚችለው አንድ ጉዳይ ብቻ ነው በእናትሽ ተይኝ እኔ ለራሴ ስንት የሚያስጨንቀኝ ነገር አለ ትሰሚኛለሽ ከራስሽ አልፈሽ ሌላ ሰው ላይ ጭንቀት እየፈጠርሽ እኔ ምንም አላደረኩም ቆይ ከዚህ በላይ ምን ልታረጊ ፈለግሽ አርፈሽ ብትቀመጪ ኖሮ ከዚህ በላይ ሌላ ሰው ላይ ጭንቀት አትጨምሪም ነበር ለሚፈጠረው ነገር በሙሉ እኔ ምክንያት ማድረግሽን አቆሚ በትክክል ምክንያቱ አንቺ ስለሆንሽ ነው የምኑ ምክንያት ትሰሚኛለሽ የጆኒና የሌላ መጣላት ምክንያቱ አንቺ ነሽ አርፈሽ ብትቀመጪ ኖሮ አይጣሉም ነበር አንቺ ነሽ ሁሉ አማረኝ ሆንሽው እኔ ሁሉ አላማረኝም ጆኒን ለማናደድ ብቻ ነው ኤላን የቀረብኩት ቆይ አንቺ ካልጠፋው እንዴ ለምንድን ነው ኤላን የቀረብሽው ይሄው ባንቺ ምክንያት ከትምህርት ቤት ሊባረር ነው አለም እኔን ከዚህ ነገር ውስጥ አውጪ ትሰሚኛለሽ የምታደርጊውን አድርገሽ ቪዲዮውን አስጠፊ አለበለዚያ አንቺን በሰላም አትማሪ እያስፈራራሽኝ ባልሆነ ቆይ አንቺ ማን ነሽ ለነገሩ አንቺ ምን ታረጊው ኤላ ነው የሚያስደፍረኝ እሺ ማስፈራራትሽን ከጨረሽ አሳልፊኝ ስሚ ለዚህ ችግር ቶሎ ብለሽ መፍትሄ ማምጣት ይኖርብሻል አለበለዚያ ምን ቢሮ እሄድና ሁለቱንም እንደምታፈቅሪ እያስመሰልሽ እንደሆነና ባንቺ ምክንያት በተደጋጋሚ እያጣሉ እንደሆነ ከዛ ደግሞ ተቸር በቃሉ መጥቶ ሲጠይቅሽ ምንም ግንኙነት የለኝም ብለሽ እንደዋሸሽ ሄጄ እናገራለሁ አለም አታደርጊው ኤላ ለማትረፍ ስል ምንም ነገር አደርጋለሁ ቶሎ ብለሽ የተፈጠረውን ችግር ፍቺ ቆይሺ ልፍታው ብል ራሱ እንዴት አድርጌ ነው ችግሩን የምፈታው እሱን እንጃልሽ ግን ቪዲዮ ተለቆ ኤላ የሆነ ነገር ቢሆን ሁሉንም ነገር ሄጄ ቢሮ እናገራለሁ ከዛ አንቺም ላይ እርምጃ እንዲወሰድ አደርጋለሁ ጆኒን እንኳን ነግሬው ነበር ግን ደግሞ አልሰማም ማለት አይመለከተኝም ዛሬ ማታ ቪዲዮ እንዳይለቀቅ አድርጊ እንዴት አድርጌ ከፈለግሽ ስልኩን ተቀበዩና ቪዲዮ እንዳልችው አለበለዚያም ነጥቀሹ የፈለግሽውን አድርጊ አይመለከተኝም ብቻ ቪዲዮ ይጥፋ ተጣልተናል እኮ ቅድም ራሱ ተጨቃጭቀን የተለያየ ነው አሁን ሰዓት የለኝም ማድረግ ያለብሽን ብታደርጊ መልካም ነው አይውልሽ መጀመሪያውኑ ከኤላ ራቂ ስልሽ ብትርቂ ኖሮ ይሄ ሁሉ ነገር ባልተፈጠረ ጆኒም እንደዚህ ባልጨከነ ነበር እሺ ቆይ ምንድነው ያሰብሽው በቃ ነገር የሚያሰብሽው ነገር ካለ ለጊዜው ምንም ያሰብኩት ነገር የለም አንቺ አስቢበትና አዲስ ነገር ካለ በኋላ ሳውቂ ምን ሆነሻል ከፍቶኛል ምን ነው ነገጠምሽ የኤላ ነገር አሳስቦኛል ምን ሆነ ከእናንተ ጋር ተጋጭቶ የማይሆን ችግሩ ስለገባ አሳስቦኛል መጀመሪያውኑ አቅሙን አውቆ ቢቀመጥ ምን አለበት እንዳንቺንም መካሪ ነው ያጣው ኤላ ደረቅ ነው ማንንም አይሰማም ሁሉንም ነገር ማድረግ እንደሚችል ነው የሚያስበው በደንብ አውቀሻል ጉራ ብቻ ይሆነልሽ ቀድሜ መጥቼ ቢሆን ከእናንተ ጋር ይጋጭም ነበር ስለምታፈቅሪው ነው አይደል እንደዚህ የምትጨነቂለት እሱ እኮ ትዝብለሽው ማታቂ እንደውም በመምጣትሽ በጣም ነው የሚናደደው በኤላ ተስፋ ቆርጫለሁ መቼም ምን ይሆን ልክ ነሽ ያንቺ እንደማይሆን አውቀሽ የራስሽን ህይወት መጀመር አለብሽ እኔም እንደሱ ነው የተሰማኛል አሁን ደግሞ ሲባረር ከአይንሽም ይርቃል በቃ ተገላገልሽ እሱማ በፍጹም አይሆንም እዚህ ሆኖ ሌላ ሰው ማፍቀር እንደምችል በደንብ አሳየዋለሁ እዚሁ ከሆነ በየቀኑ ያየሹ ለሱ ያለሽ ስሜት መቀስቀሱ አይቀር ከትምህርቱ ሲባረር ምንም አለማድረግ መቻሌ ጸጸቱን የሚገልጽ እና ምን ትጸጸቻለሽ አንቺ እኮ ምንም አላደረግሽም እንዲጎዳ አልፈልግም ምንም ቢሆን እኮ ጥሩንም መጥፎንም አብረን አሳልፈናል ለማንኛውም ለሚፈጠረው ነገር ራስሽን ብታዘጋጂ ይምሻል ምንም እንዳይፈጠር ምኞቴ ነው የሆነ ነገር መፈጠሩ አይቀርም ይልቅ እሱን ታየውና እኔን ጠበቃቂ ካንተ ጋር ፍቅር ጀመርኩ ነበር ኤላ እንዳስደብደብከው ያወቅኩ ደስ የሚለኝ ነው የሚመስልህ ጭንቅላትሽን ማሳመን ነው እሱም ብለሽ እንደመጣሽ ያወቀ ነው አጠገቤ እንዳደርሽ ብሎ ብቸኛ እንድትሆኝ ያደረገሽ ቢሆንም እሱ ስለጨከነብኝ እኔ አልጨከነበት በጣም ሲበዛ የዋህ ነሽ
ይሄ ዋህነት አይደለም። አንተም ቢሆን የሆነ ሰዓት ለምታፈቅረው ሰው የምትከፍለው መስዋዕትነት። አላውቅም፣ ግን ቅድም ያልሽውን ሀሳብ ወድጄዋለሁ። የቱ? ይሄ ከሱ ሌላ ሰው ማፍቀር እንደምችል አሳየዋለሁ ምናምን ያልሽው ምን ዋጋ አለው? ባይባረር ነበር ማሳየው። ምን ጣጣ አለው? ውጭም እኮ ልታሳዩ ትችያለሽ። ከስንት አንዴ ከተገናኘን እኮ ነው። እዚህ ቢሆን ግን ቀን በቀን ከፍቅረኛዬ ጋር የሆንኩ በቅናት አንገበግበው ነበር። ደግሞ ለማቃጠል ምን ጣጣ አለው? ያለበት እንሄዳለን። እሱ ሲያናክል ቀላል ላይሆን ይችላል። ማለት ከዚህ ትምህርት ቤት ተባረረ ማለት ቀጥታ ወደ እናቱ ጋር ነው የሚሄደው። ያኔ ደግሞ እኔ እሱን ብዬ እዚህ ድረስ መምጣቴን አትርሳ። እና ተከትዬ ወደ ቤት እመለሳለሁ እያልሽ ነው? ሊሆን የሚችለው እንደዛ ነው። እሱ እኮ አልፈልግሽም ብሎ ጀርባውን ሰጥቶሻል። ታዲያ ምን ችግር አለው? የእሱ አካል እኮ ፊቱ ብቻ አይደለም። እያወራሁት ያለሁት ስለ ፊትና ጀርባ አይደለም፣ ስለ አብሮ መሆንና አብሮ አለመሆን ነው እያወራ ያለሁት። የፈለገ ቀሽም ብሆን ለአንተ ንግግር እንደማላንስ ታውቃለህ። ንግግሮች ተራ ናቸው ምናምን እያልሽ ነው? ከሌሎች አንጻር አዎ። በዚህ አባባልሽ ግን የልጁ አንገት ላይ ያሰርኩትን ገመድ እንዳጠብቀው ነው የምታረጊኝ። ይህ አባባል ስላንተ ማስበውን ነገር ያከሽፈዋል። ማለት ስለኔ ታስቢያለሽ ማለት ነው? ባልነግርህ ደስ ይለኝ ነበር። ማለት ምንድን ነው የሰራሽ? ከትምህርት ቤት ልትባረር እንደሆነና ላገኝክ እንደማልችል ሳስብ ጸጸቱን የምችለው ይመስላል። ለምንድን ነው የምትጸጸችው? በአንተና በጆኒ መሀል ያለውን ጸብ ያከረርኩት እኮ እኔ ነኝ። ራስሽን ጥፋተኛ ታደርጊ። ምንም ማድረግ አንችልም። ቅድም አለመታወርተኝ ነው። ምን አለችሽ? አንቺ ነሽ ሁለቱንም እንዳፈቀርሽ እየመሰልሽ አንዴ እዚህ አንዴ እዛ እያልሽ የምታጣያቸው አለች። ስለተጨነቀሽ ነው። አትስሚት። ልክ ናት። ኃላፊነት ወስጄ ችግሩን መፍታት ነበረብኝ፣ ግን ምን ማድረግ እንዳለብኝ እንኳን አላውቅም። ሰብሊ፣ ወይ ከተባረርኩና አንድ ላይ ሳንገናኝ ብንቀር እናፍቅሻለሁ ይመስለኛል። እኔ ግን ትናፍቅኛለሽ። እንዴ ቆይ ጭራሽ አታገኘኝም እንዴ? እኔ ከዚህ የምባረር ከሆነ ጆኒንም ካሌብንም ተፈቅያቸው ወደ እናቴ ጋር ሄዳለሁ። እውነትህን ነው? በቃ እንገናኝም እንዴ? ሰብሊ፣ ይሄን ባለምን ወረደ? አላውቅም ለምን እንደወረደ። ሰብሊ፣ ለእኔ ያለሽን ስሜት ግን በደንብ አስበሽበት ታውቂያለሽ? አላውቅም። ለምን አስበዋለሁ? ይኸውልሽ፣ አንዳንዴ በእጅ ያዙት ወርቅ ይባላል። ምናልባት እኔን ካጣሽኝ በኋላ ለእኔ ያለሽ ነገር ይገባሽ ይሆናል። ስለዚህ ራስሽን በደንብ አዳምጪው። ለአንተ ያለኝን ስሜት በሌላ አስቤው አላውቅም። ጊዜው ግን አሁን ይመስለኛል የምታስቢበት። አሁንማ ምን ጥቅም አለ? ስሜቴ ምንስ ቢሆን ምናልባት ላይጠቅመን ይችላል፣ ግን ደግሞ ሳላወራው ወይ ሳልነግረው ከሚል የውስጥ ወቀሳ ደግሞ ያድንሻል። ኢላ እንድትባረር አልፈልግም። እኔም እኮ መባረሩን አልፈልጉም፣ ግን እሱን ተይውና ለእኔ ያለሽን ስሜት ማወቅ እፈልጋለሁ። ኢላ አታስጨንቀኝ። ይኸውልሽ ያለን ጊዜ ዛሬ ብቻ ነው። ስለዚህ ውስጥሽን በደንብ አዳምጪና መልስሽን ንገሪኝ። አውቃለሁ ምናልባት ግንኙነታችን ላይ ምንም ላይፈጥር ይችላል፣ ያው ከዛሬ በኋላ ስለምንለያይ ማለት ነው። ግን ደግሞ የውስጥሽን ማወቁ ለእኔ ይጠቅመኛል። ስለዚህ ይህንን ነገር በደንብ አስቢበትና አናግኝሽ። ቆይ ለምንድን ነው ግራ የተጋባሁት? በፊት እኮ አላፈቅርም ማለት ለእኔ በጣም ቀላል ነበር። አሁን የከበደኝ እንደማንገናኝ ስላወቅኩ ነው እንዴ? ለምንድን ነው ግን ገና ካሁኑ የናፈቀኝ?
ይባረራል የሚል ስጋት ብቻ ለምን አስጨነቀኝ? ቆይ ጆኒን እበቀለዋለሁ ሲልስ ለምንድን ነው ለጆኒ ያላሰብኩት? ለምንስ ርቆ እናቱ ጋር መሄዱ አሳሰበኝ? ወይኔ ጉዴ! ቆይ አፍቅሬው አይደለም? የጠፍተክ ነው? የት ሄዳለሁ? ድላችንን እናጣጥም እኮ ሰዓታት ብቻ ነው የቀሩን እኮ። ምን ነው ሀሳብ የገባት መስላል? አይ ዝም ብዬ። ምን ነው የተፈጠረ ችግር አለ እንዴ? እኔ የምልህ ቪዲዮውን ነገ ባንለቀውስ? ለምንድን ነው ማንለቀው? አይ ከሚባረር ትንሽ የማሰቢያ ጊዜ ብንጨምርለትስ? ምን ነው ፈራክ እንዴ? አይ ምን ያስፈራኛል? እና ታዲያ ምንድን ነው? ለመጨረሻ ጊዜ እኔ ላወራው ከሰብለ ከራቀና እንደማይሳፈጠን ቃል ከገባልን መባረሩ ነው ይጠቅመናል። እንደዛት ነው ካላደረግን እንደፈራን ወይም ደግሞ እጃችን ላይ ቪዲዮ እንደሌለ አድርጎ ነው የሚያስበው። ሁኔታውን አይተን እንደዛ ካሰበ መልቀቅ እንችላለን። ቪዲዮ እንደሆነ እጃችን ላይ ነው ያለው። ቆየት ነበርክ? ማንንስ ነው አግኝተህ የመጣው? ማንንም አትዋሺ። እሺ በቃ ከብርክቲ ጋር ነበር። ታዲያ ምን ብላህ ነው? ምን ልትለኝ ትችላለች? እንዳትለቀው አግባብታህ ነው አይደል? በኤላ ተስፋ ቆርጣለች እና ከሌላ ሰው ፍቅር እንደሚይዛት ልታሳየው ትፈልጋለች። እና ታዲያ ከቪዲዮ ጋር ምን አገናኘው? ከተባረረ ሊያት አይችልም። ሳይባረር በየቀኑ እያየ እንዲቀና ነው የምትፈልገው። እና ታዲያ የበቀለዋ መወጣጫ እንድትሆን ተስማማክ? እሱም አልተስማማም። እና ታዲያ ካልተስማማ ለምንድን እንዳንለቀው የፈለከው? ይኸውልህ ሁላችንም አሸናፊ የምንሆንበትን መንገድ እንድናስብ ብዬ እኮ። አንተ ብርክቲ የምታገኝ መስሎ የሰብለን ጉዳይ ተውከው? አልተውኩትም። ዋናው ጉዳያችን እሱ አይደለች እንዴ? ለዛ እኮ ነው ሂጄ ላውራ ያልኩት። በጣም ነው ሽማስ። አንተስ ኤላ ላቀቅ አልፈልግም። እኔም እኮ አልፈልግም። ግን ሳንፈልገው ልንለያይ ነው። በእናትህ ካንለያይ። ሰብለ እሱ በእኔና በአንቺ የሚወሰን ነገር አይደለም። ማታ እንግዲህ ቪዲዮ ከተለቀቀ በኋላ እንወስናለን። ግን ከተባረርክሽ እና ጆኔን አትበቀላቸው። እነሱ ምን ማድረግ እንደሚችሉ አሳይተውኝ የለ እኔም ደግሞ ፊት ለፊት ገጥሚያቸው ምን ማድረግ እንደምችል አሳያቸዋለሁ። ቆይ አስበሽላችሁ ነው? አይደለም ከተባረርኩኝ ተበቀያቸው እናቴ ጋር ሄዳለሁ ስላልከኝ እንዳትለየኝ ውጪም ቢሆን እንዳገኘህ ብዬ ነው። እኔ ደግሞ አለመበቀል አልችልም። ለኔ ስትል ይኸውልሽ ላንቺ ስል ምንም ላደርግ እችል ነበር። በእንደዚህ አይነት ጉዳይ ግን አይሆንም። በክብሬ ለመጣ ሰው ምንም ነገር ከማድረግ ወደ ኋላ አልልም። ቆይ አንቺ ግን ውስጥሽ ስለኔ ምን አልሽ? እኔም ማውቀው ላጣህ እንደማልፈልግ እንደምትናፍቀኝና ስትለየኝ እንደሚጨንቀኝ ነው። ታዲያ ይሄ እኮ ፍቅር ነው። ስም መስጠት አልቻልኩም። ግራ ተጋባው። ምናልባት ዛሬ መጨረሻችን ቀን ከሆነ ካንቺ መስማት የምፈልገው ቃል ነው። ምን የሚል ቃል? ኤላይ አፈቅርሃለሁ የሚለውን ቃል። እኔ ስሜቴን ነግሬሃለሁ። አንተ እንደፈለግክ ተርጉሙ። ይኸውልሽ ተግባርሽ እንደምትወጂኝ ያሳያል። ግን ደግሞ ልብ ምንም ጊዜ ማረጋገጫ ይፈልጋል። ኤላይ ወይ ሚሰብላላ ላይ እሺ ሚሰብላ በቃ ዝም ብለህ ቀፈኝ። ኤላ እንደዚህ እየሆንክም እወድካለሁ። አንተን ለማትረፍ ምንም ቢሆን አደርጋለሁ። ምናልባት አንድ ቀን የኔ ትሆን ይሆናል። እሺ እንዴት አደረግሽ? ምንም ማድረግ አልቻልኩም። ምን ማለት ነው? ምንም ማድረግ አልቻልኩም ማለት? ፍቅረኛዬን ስትጋሪኝ ዝም አልኩሽ። ስታስባርሪው ግን ዝም ልልሽ አልችልም። እኔ አላስባረርኩትም።
ጆኒ እኮ ሰብለን ነጠቀኝ ብሎ ስላሰበ ነው ኤላን ሊበቀለው የተነሳው። እኔን ጥፋተኛ ለማድረግ ሰበብ አትፈልጊ። መጀመሪያም ጸበኞች ነበሩ። የጸባቸው መነሻማ አንቺ ነሽ። ይኸው ፍጻሜው ደግሞ እንደዚህ ሊሆን ነው። ማድረግ የምችለው ነገር ቢኖር እኮ በደስታ አደርገው ነበር። እና ኤላ ባንቺ ምክንያት ሲባረር ዝም ብለሽ ነው የምታዩ? ቆይ እኔ የምለው ያንቺን ፍቅረኛ አይደል እንዴ? አንቺስ ምን እያደረግሽ ነው? እኔ ማድረግ የምችለውን እያደረግኩኝ ነው። አሁን ግን ኤላ ልታተርፊው የምትችው አንቺ ብቻ ነሽ። አለበለዚያ ተያይዛችሁ ሁላችሁም ችግር ውስጥ ትገባላችሁ። ቆይ ምን አድርጊ ነው የምትይኝ? እንደሄደበት የምትፈልጊው መንገድ ካለሽ አሳይኝ። መንገድማ አለ። ጥያቄው ትሄጂበታለሽ ወይ ነው። ኤላን ለማስረፍ ምንም ነገር ቢሆን አደርጋለሁ። ጥሩ። የጆኒ ፍላጎት ምን እንደሆነ ታውቂያለሽ። ስለዚህ ፈጽሚለት። ምንድነው ፍላጎቱ? ኤላን አርቆ አንቺን ያለ ተቀናቃኝ ማግኘት። ታዲያ እኔ ምን ላድርግ? ሄደሽ ይቅርታ ትይዋለሽ። አልለውም። ትይዋለሽ። ሄደሽ ይቅርታ ጆኒ እያጥፍቻለሁኝ፣ ቪዲዮውን ካጠፋለት ከዚህ በኋላ የምትለኝ ነገር ሁሉ አደርጋለሁ፣ አጠገቡ አልደርስም ብለሽ ቃል ትገቢለታለሽ። ማድረግ የማልችለው ነገር እኮ ነው እየጠየቅሽኝ ያለሽው። እማትችይውን አይደለም ማድረግ ያለብሽ ነው የነገርኩሽ ያለሁት። ለኤላ ህይወት የምታስቢ ከሆነ ያልኩሽን አድርጊ፣ ካጠገቡ ራቂ። አልችልም። አቺ በጣም ጥሩ። አሁኑኑ ቢሮ ሄድና ሁሉንም ነገር ብልሽሽ ታደርገዋለሁኝ። ወይ ኤላ ነፃ አወጣለሁኝ፣ ወይ ሁላችሁም ተያይዛችሁ ገደል እንድትገቡ አደርጋለሁ። እንዴ አለም ቆይ፣ ምን ፈለግሽ? እሺ ቆይ ላስብበት። እኔማ እንድታስቢበት ቅድም በጣም ብዙ ጊዜ ሰጥቼሽ ነበረ። አንቺ ግን ምንም መፍትሄ ልታመጭ አልቻልሽም። እኔ ጋር ግን ሁለት መፍትሄ አለ። ወይ አንድ ላይ ከችግሩ መውጣት፣ ወይ ሁላችሁም ተያይዛችሁ ወደ ችግሩ መግባት። ምርጫው ያንቺ ነው። እሺ ሞክራለሁ። ሙከራ አይደለም እንድታደርጊ ነው የምፈልገው። ከዛሬ ካለፈ ቪዲዮን ይፖስተዋል። ስለዚህ ሳታረፍጂ ሂጂና አግኙ። ከዚህ ውጪ ምንም አማራጭ የለንም። እሺ አገኘዋለሁ። ጎበዝ። በቃ አሁን ሂጂና አግኙ። መልስሽን እጠብቃለሁ። ግን በእናትሽ ሳታሳምኚው እንዳትመለሺ። ለምን መጣሽ? ውስጥ የሆነ ጥያቄ ጠይቁ። ምን ብሎሽ ነው? አንቺና ኤላ ምን እየሆናችሁ ነው? የማይሆን ልውስ ገብተን የገደል አፋፍ ላይ ነን አትዩ? ግን ምን ሆነን ነው? አንቺ ንገሪኝ እንጂ ምን እየሆንሽ ነው? ምን ሆንኩ? እልሽ በጣም ከመጠን በላይ እየሆነ ነው። ድሮ ትሰሚኝ የነበርሽ ልጅ አሁን ልትሰሚኝ እንኳን ፈቃደኛ አይደለሽም። ወድጄ ይመስልካል? ታዲያ ማን አስገደደሽ? ልቤ። በእናትሽ እንደሷ አትበይ። እውነት አታፈቅረኝም እንዴ? ይህንን ጥያቄ አሁን ለኔ መጠየቁ ተገቢ ነው? ስህተት ከሆነ ለምን እንደማታፈቅረኝ አታሳየኝም? ድሮም እኮ አላሳየሽም ነበር። እኔ ግን አየው ነበር። እንዴት ነው እባክሽ ያየሽው? ተደባድበህ በስቃይ ውስጥ እያለ ሀቢብቲ እያልክ እኮ ትንከባከበኝ ነበር። ታዲያ እሱ እኮ ፍቅሬን አያሳይም። ታምሜ ሆስፒታል እያለሁ ብዙ ሳለቅስ እንደነበር እኮ ሰምቻለሁ። ማን ነው እንደዚህ ያለሽ? እናትክ። ምን? እናቴ ነች እንደዚህ ያለችሽ? ራሴን ላጠፋ ስል እሱ ከፍቅራታል የሚል ወሬ ሰምታ እማዬ ነግራኛለች። ውሸት ነው? አይደለም እውነት ነው። ብሩክቲ በእናትሽ ተይኝ። ኤላ አላት በማይገልጸው ለማንም ሊታይ በማይችል ሁኔታ በንጹህ ልብ ፍቅር ምን ነው ናፈኩሽ እንዴ? ተመላለሽ። መመላለስ ጥፋት አለ? ጥፋትሽማ አንቺ ራስሽ ታውቂያለሽ። ጥፋቱ እኮ እኔ ብቻ አይደለም፣ ሁለታችንም ተመሳሳይ ነገር ላይ ያደረግነው። በብርክቲ ያን ያህል ልትቀኝ አይገባም ነበር። ለምን ሲባል ነው ማልቀናው? ካሌብ ብርክቲ እንደሚወዳት ታውቂያለሽ። ቆይ እሱ ምን ለውጥ ያመጣል? የእሱ እንደማትሆን እኮ ግልጽ ነው። ቢሆንም እሷን የለ ፍላጎት ቢኖራትም እኔ ፊት አልሰጣትም። ምክንያቱም እኔ የካሌብ እንድትሆን ነው ፈልገው። ቆይ እሺ ታዲያ
እኔን ለማስቀናት ሆን ብላ አንተን ስትጠቀምብህ ለምን ዝም አልካት? ከኤልያስ ርቃኔ ጋር ማምጣቷን በጣም ወድጃለሁ። ምክንያቱም ካሌብ በነጻነት ያገኛል። አንቺና ካሌብን ግን ይለያያቸዋል። ምንድን ነው የሚለየው? በግልጽ አንቺ እንደሚነጥቀኝ ተናግሯል። ደግሞ ማንኛውንም አጋጣሚ እንደሚጠቀም እርግጥ ነው። እኔ እድሉን እስካልሰጠሁት ድረስ ምንም ነገር ማድረግ አይችልም። ከዚህ በላይ እንዴት እድሉን ትሰጪው? ከኔ ርቀሽ እሱ ጋር ሄደሽ እኮ የልብ እንዲሰማ አደረግሽው። እሺ ይቅርታ። ቅድም እኮ ስታወሪ ምንም ይቅርታ መንፈስ አልነበረብሽም። እንዴት ግን ቶሎ ሀሳብሽን ቀየርሽ? ሌላ ነገር ምንም አላሰብኩም። ዛሬ ቪዲዮ እንደሚለቀቅ ስላወቅሽ ጊዜ መግዣ መሆኑ ነው? አይደለም፣ በቃ እኔ ጥል ሰልችቶኛል። ሰላማዊ ህይወት ናፍቆኛል። ደግመሽ ከርተሽኝ እንዳላምንሽ አድርገሽኛል። ጆኒ በእናትህ ይብቃ። ምንም ነገር ሲፈጠር በእኔ ምክንያት እንደሆነ በማሰብ እጨነቃለሁ። ቆይ ለምንድን ነው ሁሉንም ነገር ትታችሁ ማትታረቁት? ፍቅሬን በጥብጦ በቀላሉ እንድትሆኑ እንደፈለግሽው? ፍቅሬን በጥብጦት ሊሆን ይችላል፣ ግን አልወሰደኝም። ለዚህ ሁሉ ነገር ተጠያቂ እኔ ነኝ። እባክህን ይቅርታ አድርግልኝ። ካሌብ፣ ወደ ቀድሞ ሰላም እንድንመለስ ፈልጋለሁ። በእኔ ምክንያት ማንም እንዲጎዳ አልፈልግም። መጎዳዳቱ እኮ ከተጀመረ ቆየ። ይህንን ለማለት አረፈደብሽም? ግን እኮ ይሄኛው የተለየ ነው። ምኑ ነው የሚለየው? እናንተ ቪዲዮን ቀርጻችሁን ፖስታለን ትላላችሁ፣ እሱ ደግሞ ተበቀያቸው እናቴ ጋር ሄዳለሁ ይላል። እኔ እኮ በማል ቤት ተጨነቅኩኝ። ምንም የሚያስጨንቅሽ ነገር የለም። እንዴት የለም? ለዚህ ሁሉ ጥፋት ተጠያቂዋ እኔ ነኝ። ጆኒ በቃ በእናትህ ይቅርታ አድርግልኝና ወደ ቀድሞ ሰላም ተመልሰን ነገሮችን አስተካክል። ደጋግመሽ አንድ አይነት ጥፋት እያጠፋሽ እንዴት ይመንሽ? ጆኒ የፈለግከውን በለኝ። ከዚህ በኋላ ከትእዛዝ አልወጣም። ሁለታችንም ያለብንን ችግር እናስተካክል። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከዚህ በኋላ ኤለን በጭራሽ አላገኘውም። እሺ እሱ ሊያገኝሽ ቢመጣስ? ሊያገኘኝ እንዳይሞክር ነግሯለሁ። አንተም ብትሆን ከብርክቲ ጋር ያለህን ግንኙነት በልክ አድርገው። ከልብሽ ከሆነ ባልሽው ሀሳብ እስማማለሁ። ብትታረቁና የቀድሞ ፍቅራችሁን ብትቀጥሉ ደስ ይለኛል። እሺ ይቅርታ አድርጌልሻለሁ። እውነቴን ነው። ከዚህ በኋላ ከኤላ ጋር ችግር ውስጥ አጋቡ። አዎ ካልደረሰብኝ አልደርስበትም። አመሰግናለሁ። በእኔ ምክንያት ችግር ውስጥ ስለገባችሁ ይቅርታ ታደርግልኛለህ ብዬ አላሰብኩም ነበር። ስላናደድሽኝ እንድጠቃ ስለተውሽኝ እንጂ እኮ እወድሻለሁ። እንዴት አድርጌ ጨክንብሻለሁ? ቆይ የቪዲዮስ ጉዳይ ለጊዜው ፖስት አናደርገው። ለጊዜው ማለት በእናትህ ጆኒ፣ ከኤላ ጋር ያለክን ነገር ለአንዴና ለመጨረሻ ጊዜ እንጨርሰው። ማለት በቃ ደልተው፣ ለሱም እንደተደለተ ይነገረውና አርፎ ይቀመጥ። እንም ከሰቀቀልዳል። መደለት እንኳን አንችልም። አሁንም እኮ የድመትና የጨዋታ ነው የሚሆነው። አንድ ቀን ሊያጠቁኝ ይችላሉ ብሎ አድብቶ ሲጠብቃችሁ ነው የሚኖረው። ጆኒ አረ በቃ ደልተላት። እርግጠኛ ነህ? ማለት በቃ የምንፈልገውን ነገር ካገኘ ምን ቸገረን? ነገር ግን ቪዲዮን ለማስደለት ያወጣሽው ሴራ ከሆነ እመኝ፣ አንቺም ላይ ኤልያስም ላይ የከፋ ጥቃት ነው ማድረስባችሁ። ጆኒ መነኝ፣ ምንም ችግር የለም። በቃ እኔ ሰላም ስለፈለኩ ብቻ ነው። ጆኒ መነኝ፣ ከዚህ በኋላ ሰላም እንሆናለን። ጆኒ ሙት ኤላም መቼም አላደገኘውም። አምንሻለሁ። ያው ደልቻለሁ። አው ደስ ስትሉ አመሰግናለሁ። ችግር የለውም። መቻች ያዝልቅላችሁ። ማለት አዎ ሰብሊ፣ ይሄ ምን አይነት ጥያቄ ነው? በቃ ተወኝ። አዎ ተወኝ። ከዚህ በኋላ ልታገኘኝ እንዳትሞክር። እኔም ላገኘ ካመከረ እንዴ ሰብሊ፣ አሁን ምን ተፈጥሮ ነው? ኤላ መቼም ቢሆን እንድትጎዳ አልፈልግም። ማንም አይጎዳኝም። ቆይ እነ ጆኒ ያስፈራርቶሽ ነው? አለም ልክ ነበረች። ራሴ ያበላሽሁትን ነገር ራሴ ነኝ ማስተካከል ያለብኝ። ምን ብላሽ ነው? ካሁን በኋላ ከነ ጆኒ ጋር ያለ ጸብ ያበቃል። እኔ የሚጠቅመንን ነገር መርጫለሁ። ሰብሊ ግራ እያጋባሽ ነው። መቼም እንድትጎዳ አልፈልግም። ከጆኒ ጋር ታርቂያለሁ። እንዴ አንተ ልጎዳ አልፈልግም እያልሽ ከጆኒ ጋር እጂ ታርቂያለሁ ማለት? ቆይ ምን ተፈጥሮ ነው? ጆኒ ጨከነብህ እኔ ነጥቀኛል ብሎ ስላሰበ ነው። ስለዚህ በቃ ይቅርታ ብዬ ታርቀናል። ቆይ ታዲያ እኔን ለምን ሳታማክሪኝ? ኤላ ቃል ግባልኝ፣ ካሁን በኋላ ምንም ነገር እንደማታደርግ እባክህ። በፈጠረ ከጭንቀት ገላግለኝ። ሰብሊ በጣም ትልቅ ስህተት ነው የሰራሽው። ሰላም የሚያመጣ ከሆነ ልሳሳት። ቆይ
አሁን ብዙ ነገር አውርተናል ነበር እንዴ? እንዴት ነው በዚህ ፍጥነት ልትወስኝ ይቻልሽው? እሱን ተውና ካሁን በኋላ እንገናኝም። ለኔ ስትል ራቀኝ። ለጆኒ መቼም ቢሆን እንደማላገኝ ቃል ገብቼለታለሁ። ማን እንዳስገደደሽ ንገሪኝ። ውስጤን ያስገደደኝ። ቪዲዮንም ደልቶታል። ካሁን በኋላ እንዳታስብ፣ በቃ እኔንም ተወኝ። ከኔ መራቁን እንደዚህ በቀላል መስቺ ይመስልሻል? አማራጭ የለኝም፣ እሞክራለሁ። በቃ